እንኳን ደህና መጡ ዶክተር ነገሪ። አመሰግናለሁ እንደና ቆያችሁ። እንግዲህ ከዛሬው የዶክተር አብይ ጠቅላይ ሚኒስትርነት በተወካዮች ምክር ቤት መሰየም በፊት ኢህአዴግ እንደ ግንባርነቱ አራቱ ብሔራዊ ድርጅቶች ተሰባስበው የኢህአዴግ ሊቀመንበር በማድረግ ሂደት ነው የተጀመረው። ከዛ ዛሬ ጠቅላይ ሚኒስትር ሆኑ። ይህ የስልጣን ሽግግር ሂደት በአጠቃላይ በቀጣይ በሀገሪቱ የዲሞክራሲ የሰላምና የልማት ግንባታ ውስጥ ምንድነው የሚኖረው ፋይዳ ከሚለው እንነሳ። ጥሩ። በመጀመሪያ ደረጃ ዛሬ ቀን ያየነው እንዲፋጠንና እንደዚህ አይነት ስኬት እንደዚህ አይነት ስልጣን ሽግግር እንዲመጣ ግንባር ቀደም ሆኖ ኃላፊነት ወስዶ ኃላፊነታቸውን በፈቃዳቸው የለቀቁት ቀድሞ ክቡር ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ትልቅ ክብር ይገባቸዋል። እሳቸው በማድረጋቸው ይሄ ቀን ፈጥኖ መጥቷል። እንግዲህ እንደሚታወቀው ዛሬ ያየነው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉት ንግግር ውስጥ እንዳየነው መሪው ድርጅት ኢህአዴግ ሂደት ውስጥ በተለያዩ ሂደቶች ውስጥ በማለፍ ዲሞክራሲያዊ ሂደቱን ጠብቆ እንደተመረጡ ከዛ በኋላ ደግሞ እንደ ሀገር እንደ ኢትዮጵያውያን ከዚህ በፊት እስካሁን ያስመዘገብናቸው ትላልቅ ድሎች ከዚህ በበለጠ ደረጃ እንዲቀጥል ዲሞክራሲው በሚሻል ደረጃ እንዲያድግ ለማድረግ የተወሰነ ውሳኔና የህዝብ ፍላጎት ምክንያቱም የኢህአዴግ ምክር ቤት እሳቸውን መረጠ ማለት በተዘዋዋሪ የኢህአዴግ ምክር ቤት የኢትዮጵያውያን ተወካይ ነው ማለት እንችላለን። ምክንያቱም አብላጫ ድምጽ ያለው ድርጅት ስለሆነ ኢህአዴግ የኢትዮጵያውያንን ድምጽ በመወከል ዶክተር አብይን በመርጥበት ጊዜ የዶክተር አብይ መሾም የኢትዮጵያውያን አጠቃላይ ምርጫ እንደሆነ ነው የሚገለጸው። ስለዚህ ለወደፊት ደግሞ በንግግራቸው ውስጥ በግልጽ እንደተቀመጠው የኢትዮጵያ አንድነት በመከባበር በመፈቃቀር ላይ የሚገነባ በመሆኑ ያንን ደግሞ ለማጠናከር ከዲሞክራሲ ውጪ የተሻለ አማራጭ እንደሌለንና ሁሉም ኢትዮጵያውያን በነጻነት በእኩልነት የሚኖሩበትና ተከብረው የሚኖሩበት ሀገር ለመፍጠር በዲሞክራሲ ግንባታ ላይ ትኩረት ማድረግ እንዳለብን ነው የተገለጸው። ስለዚህ ዶክተር አብይ ለሁሉም ምሳሌ ይሆናሉ ብለን ነው የምናስበው። ምክንያቱም በዚህ እድሜ የወጣትነት እድሜያቸውን በመጠቀም ተራ ወታደርም ሆኖ ያውቃሉ፣ የወታደራዊ አመራር ውስጥም ገብተው ያውቃሉ። ከዛም ባሻገር ደግሞ በተለያዩ ዲሲፕሊኖች ተምረዋል። ስለዚህ ወጣቱም የወጣትነት ጊዜያቸውን በአግባቡ በመጠቀም ከሁሉም በበለጠ ደግሞ የሀገር ፍቅር ስሜት እንዲኖራቸውና ለሀገራቸው በሚችሉት አቅም ሁሉ እንዲያገለግሉ መልእክት የሚያስተላልፉ ስለሆነ የኢትዮጵያ ዲሞክራሲ የሚገነባው በወጣቶች ላይ ነው። ወጣቶቻችን ደግሞ ዲሞክራሲን መገንባት የሚችሉት ጊዜያቸውን በአግባቡ ሲጠቀሙበት ነው። ስለዚህ ወጣቶች ብቻም ሳይሆን ለኢትዮጵያ ሴቶች በአጠቃላይ ለኢትዮጵያ ዜጎች የሚያስተላልፈው ትልቅ መልእክት እንዳለ ነው የሚገልጸው። ስለዚህ ሁላችንም ይህንን በውስጣችን ያለውን ማንም ሊወስደው የማይችለውን ኢትዮጵያዊ ወይ ደግሞ የኢትዮጵያዊነት ፍቅር ስሜት የቀሰቀሰ ሂደት ነው የዛሬው የስልጣን ሽግግር ላይ የተደረገው ያየነው ማለት ነው። ስለዚህ ይሄ እንዲቀጥል ለማድረግ እንግዲህ እያንዳንዱ ኢትዮጵያዊ ዛሬ መልእክቱን የሰሙት ሁሉ አዲሱን ቀን በተለየ ሁኔታ እንደሚቀበሉና ነገ የተሻለ ዲሞክራሲን የምንገነባና ከሀገራችን የምንሸሽ ሳይሆን ከሀገር የሸሹት ሁሉ ወደ ሀገር በመመለስ ሀገራችን እንደምንገነባ የተሻለ ዲሞክራሲ ምሳሌ የሚሆን ዲሞክራሲ የሚገነባበት አዲስ ሂደት ነው ብዬ ነው የማስበው። የኛ ዲሞክራሲ የበለጠ የሚያድገው ደግሞ የሀገር ውስጥ ጥያቄዎችን መመለስ ግንባር ቀደም ሲሆን ከዛም ባሻገር ደግሞ ከጎረቤት ሀገሮች በተለይም ደግሞ ከኤርትራ ጋር ያለንን ግንኙነት በአፋጣኝ መፍታት እንዳለብን ቅድሚያ የተሰጠው ስለሆነ ከውጪ የዲፕሎማሲ ስራችንም ደግሞ በተለየ ሁኔታ መሰራት አለበት ብሎ ያሉት ለሁሉም ተስፋ ነውና ከዚህ በፊት የተሰሩት ከዚህ በፊት የተከፈለ ዋጋ
ለወደፊትም ደግሞ ሁሉንም ተጠቃሚ በሚያደርግ ፍትሃዊ በሆነ ሁኔታ እንዲቀጥል የተላለፈው መልእክት ለሁላችንም የቤት ስራ ስለሆነ ወጣቱም ሴቶችም ሁሉም ኢትዮጵያዊ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ መሀል ሀገር ያሉት ያለምንም ልዩነት መደመር አለብን እንደተባለው ተደምረን ሀገራችንን ማሳደግ አለብን የሚል እምነት ነው ያለው። እንግዲህ ዶክተር አብይ በዛሬ ንግግራቸው በርካታ ጉዳዮች አንስተዋል። እርሱም እንደተጠቃቀሱትና በተለይ በመደጋገፉ በኩል ከአመራሩ ምን ይጠበቃል? ከሳቸው እርሶ በግልም እንዳመራርም በፍጥነት ምን ይጠበቃል? ያው እሳቸው በግልጽ የስራ አቅጣጫ አስቀምጠዋል ማለት ይቻላል። በቅድሚያ ሁላችንም የሀገር ፍቅር ትክክለኛ ስሜታችንን በተግባር መግለጽ እንዳለብን፣ ምክንያቱም ስንኖር ኢትዮጵያውያን ስንሞትም ደግሞ ኢትዮጵያ እንሆናለን የተባለው ትልቅ መልእክት የሚያስተላልፍ ነው። እሱን ነገር እስኪ በዛ የተንተኑት። እኔ በዚህ ትልቅ ትምህርት በውስጥ ያለውን የሀገር ፍቅር በከፍተኛ ደረጃ እየቀሰቀሰና ሁላችንም ያለ ሀገራችን ክብር እንደሌለን ከዚህ በፊት ደግሞ አባቶቻችን እናቶቻችን ክብራቸውን ትቶ ህይወታቸውን፣ ደማቸውን፣ አጥንታቸውን፣ ህይወታቸውን አሳልፎ የሰጡት ለዚህ ሀገር ሉዓላዊነት ለዚህ ሀገር ነጻነት ነው። ያ ማለት ደግሞ ብሔር ሳይገድብ ሃይማኖት ሳይገድብ ምንም ልዩነት ሳይደረግበት ከካራማራ ጀምሮ እስከ አድዋ ድረስ ከዛም እስከ መተማ ድረስ ሁሉም ቦታ እስከ ባድሜ ድረስ በጣም በሚገርም ሁኔታ ደግሞ ባድሜ ላይ ደግሞ የዛሬውቱን ኢትዮጵያ በሚገልጽ የትኛውም ኢትዮጵያ ብሔር ቤተሰብ ያልቀረ ሁሉም የተሳተፈበት ትልቅ ድል ያገኘንበት መሆኑን ጠቅሶ እንግዲህ ይሄ የኔ ነው ሌላው ደግሞ የነሱ ነው የሚል ነገር የሚያስቀርና ዛሬ አንድነታችንን የሚያጠናክር ትክክለኛ ኢትዮጵያዊ ማንነት የሁሉም ደም በየትኛው መሬት ላይ የሁሉም አጥንት በየትኛው የኔ ነው የሚባል መሬት ላይ ተቀላቅሎ እንዳለ ሁላችንም እንድገነዘብ ከዛም ባሻገር ደግሞ የአባይ ግድብ የአባይ ወንዝ ይሄ ከኢትዮጵያውያን ጋር የተቀላቀለውን አፈር ሸርሽሮ ወደ ሌላ ሀገር ይወስድ እንደነበረ ዛሬ ደግሞ አመት ላይ ነን። በዚህ አጋጣሚ ዶክተር እሱንም አብሮ እንዲያነሱት ነው የታሪካዊ ግጥጥሞሽንም በጣም በሚገርም ሁኔታ ያ ሁለቱም ይገናኛሉ። አባይ አፈራችንን ይዞ ሄዳል ማለት የኢትዮጵያውያንን ደምና የኢትዮጵያውያን አጥንት ስጋ የተቀላቀለበትን ደም ይዞ ህይወት ይዞ ይሄድ ነበር ማለት ነው። ስለዚህ በተፋሰስ ልማት የአባይ ግድብን ታላቁ ህዳሴ ግድብን በመገንባት አሁን አዲሱ ትውልድ እያደረገ ያለው የሚገልጸው ኢትዮጵያዊ አንድነትና የሀገር ፍቅር ለነገው ለመጪው ትውልድ የምናወርሰው ትልቅ ሀብት እንደሆነ የሚያመላክት ነው። ስለዚህ እኔ ዛሬ የተላለፈው መልእክት ሁላችንም የኔ ሳይሆን የኛ የምንል ሀብት ነው ያለን እንደ ኢትዮጵያውያን ማለት ነው። የሚገርመው ደግሞ ሀገር ውስጥ ያሉት ብቻ ሳይሆን ወደ ውጭም የወጡት ወይ ደግሞ በተለያዩ ምክንያቶች ከሀገር የወጡት ኢትዮጵያውያን በሚገርም ሁኔታ ኢትዮጵያዊነትን ልባቸው ውስጥ አድርጎ እንደሄዱ ኢትዮጵያዊ ከሀገር ውጭ ሊወጣ ይችላል። ኢትዮጵያዊነት ግን ከማንም ልብ መውጣት ስለማይችል ሁሉም ሀገር ውስጥ ያለው ውጭ ያለው መጥቶ ሀገሩን እንዲያለማ ትልቅ መልእክት የተላለፈበትና አባይ ደግሞ ይሄንን ሁሉ የሚጠቀልል እንደመቀነት ማለት ነው። ሌሎችን ሀገር እንደሚስ እዚህ ጋር እንዲያጠቃልሉኝ ነው። ይሄን ሐሳብ በጣም ትልቅ ሐሳብ ነው። ተምሳሌታዊ የሆነ ሐሳብ ነው። እስከዛሬ ለዘመናት ስንነጋገር ደም ፈሷል፣ አጥንት ተከስክሷል ነው። ዛሬ ዶክተር አብይ ደግሞ አፈር ነው ብለዋል። እርሶ ደግሞ አሁን ይሄን አፈር ከአባይ ጋር አያይዘው የህዳሴውን ግድብ ኢትዮጵያውያን ናቸው የሄዱ ያሉት የሚለውን ነገር ያመጣልና ይሄንን እንደመደምደሚያ ያደርጉልኝ ብዬ ነው። እኔ እንግዲህ ትልቅ ትርጉም ነው የምሰጠው። ይሄ አፈራችን ውስጥ ህይወታችን አለ ማለት ነው። የአንድ ሰው የአንድ ብሔር የአንድ ሃይማኖት ሳይሆን ደግሞ የሁሉም ኢትዮጵያዊ ማንነት ከአፈር ጋር ተቀላቅሏል። ምዕራብ ያለው ምስራቅ ያለው ደቡብ ያለው ወደ ሰሜኑ ሄዶ ከአፈሩ ጋር ተቀላቅሏል። በተመሳሳይ ሁኔታ ሰሜን ያለው ወደ ምስራቁ ሄዶ ወደ ምዕራቡ ሄዶ ከአፈሩ ጋር ተቀላቅሏል። እንግዲህ አባይን ደግሞ ይሄንን ለወደፊት የሚያስቀጥል ማንነታችን የተገመደ ነው የተደመረ ነው እንዳሉት ሁሉ በዚህ ውስጥ በአባይ ውስጥ ደግሞ በሌስትሮነት ከሚተዳደሩ እስከ ባለሀብት ድረስ ሁሉም ኢትዮጵያዊ የሀገር ውስጥ ውጭና ውስጥ ያሉት ኢትዮጵያውያን በዚህ ላይ አሻራቸው ያረፈ ስለሆነ የታላቁ ህዳሴ ግድብም በመገንባት እውነትም የኢትዮጵያ ከፍታ
እውነትም የኢትዮጵያ ህዳሴ እውነትም የኢትዮጵያ ልማት የምናረጋግጥበት ዘመን ይሆንልናል። ይሄንን ደግሞ ሁሉም ኢትዮጵያዊ ጾታ ሳይለይ ሃይማኖት ሳይለይ ብሔር ሳይለይ ተደምረን ወደ ውጪ ማየት ሳይሆን ወደ ሀገራችን በማየት ለውጥ ማምጣት አለብን። ይሄ የቤት ስራ ደግሞ የሁላችንም ነው የምለውን መልእክት ማስተላለፍ ፈልጋለሁ። ዶክተር ነገሪ ሌንጮ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ለሰጡን ማብራሪያ በተመልካዮች ስም አመሰግናለሁ። እኔም አመሰግናለሁ።